እና ስለ ኑሮ ውድነት ስናወራ በእውነት ከባድ ነው። 1 ኪሎ ሽንኩርት 100 ብር ነው የምትገዥ። 1 ኪሎ ሽንኩርት፣ ግማሽ ኪሎ 50 ብር። ቲማቲምም እንደዛው። ከዛ ጫማ ይቻ በራሽ ጫማ ድሮ የምናጠልቃት ጫማ አለች አይደለ? እሷ ደግሞ 1500። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም ነው። እናንተስ እንዴት ናችሁ? ኧረ ተው ሼር አድርጉ። እየታየልን አይደለም። አም ሶሪ። እና ዛሬ ደግሞ ይዤላችሁ የመጣሁት ስለ ኢትዮጵያ ልነግራችሁ ፈልጌ ነው ማለት ነው። እና ኢትዮጵያ ላይ አንዲት ልጅ ማሂ የምትባል ማለት ነው ሽንኩርት 100 ብር አበራሽ ጫማ ስሟት አደርግላችኋለሁ ማለት ነው። እና እንደዚህ እያሉ የሚያስፈራሯችሁን አትስሙ፣ በነገራችን ላይ ማለት ነው። ማርያምን እኛ ኢትዮጵያ ሳለን በጣም ነበር የምንፈራው ሁሉ ነገር። እዚህ መተን ግን ስንጠይቅ ዋጋውም ማለት ነው በሚገርም ሁኔታ ነው። እኔ ሱቅ ላይ ሆኜ እንትኑን የገበያው ሁኔታ ቀረጽላችኋለሁ ብዬ ነበር ማለት ነው። ግን ደግሞ እዛ ሌባ ምናምን ስለሚያስቸግር ስልኬን ፈራሁኝ። እና ሽንኩርት ኪሎ 50 ብር ነው፣ በዛ ቢባል 60-70 ብር ነው እንጂ እዛ በላይ አይደለም። 100 ብር ቢሆን ራሱ ውድ ነው ሽንኩርት 100 ብር። እግዚአብሔር ውድ አይደለም። አበራሽ ጫማ ደግሞ 1000 ምናምን በየት ሀገር ነው እንዴ? ይሄ እንትኑ ሽፍን ጫማ ስኒከር ራሱ 2500 እስከ 3000 ምናምን ይገኛል። እና ማለት ነው በጣም ባታጋኑት፣ በጣም ባይካበድ። ሳውዲ ውጭ ሀገር ያሉትን ላለ አትምጡ ማለት ነው የሚመስለው ማለት ነው እንደዚህ አይነት ነገር። እኔ ማርያምን እዛ ያሉት ሰዎች እንዲመጡ ነው የምፈልገው ማለት። እኔ አሁን አረብ ሀገር በጣም ብዙ ነው ቆይቻለሁ። እንደዛ በመቆየቴ በጣም የሚጸጽተኝ በርግጥ እግዚአብሔር ይመስገን አለኝ ማለት የቤት የአንገት መግቢያ የሚሆን አለኝ፣ ተመስገን ነው። ግን ደግሞ ካሳለፍነው አንጻር ይሄ አሁን የምንኖረው ህይወትኛ አረብ ሀገር ያለን ሴቶች መጥተን የሚገባን አይደለም ማለት። በቃ ብዙ አመት ሰራን ለፋን ምናምን፣ ግን የተሻለ ማለት ከሰው ተሽለን እንኖራለን ብለን ነው አይደል? ያን ሁሉ አመት አፈርግጠን የሰራ ነው። ግን ደግሞ እንኳን ልንሻል አላቅም በቃ ማለት ተረግመን ይሆን ምን ይሆን? ከአረብ ሀገር የመጣች ሴት ወይ ጥሩ ባል አይወጣላት። በቃ ጥሩ ባል ያለው ሰው እዚህ ሀገር እግዚአብሔርን ይኖራል። በቃ ሀምሼ ጥሩ ባል ጥሩ ወንድ ጋር ነው መጠጋት ያለባችሁ። ህይወትሽን የሚያበላሽ ወደ ኋላ የሚጎትትሽ ጋር የምንቀጥል ከሆነ ይሄ ፍቅር ምናምን ራሱ መጃጃል ነው። በነገራችን ላይ አሁን ላይ እዚህ ጋር እንደ መጃጃል ነው የሚቆጠረው ማለት። ግዴታ መስራት አለበት ወንድ ልጅ ግዴታ። በቃ ሴቷን ካላስተዳደረ አይሆንም። እዚህ ሀገር እንደምታውቁት ሴት ላይ አሁን ላይ ገበያ ሱቅ ራሱ ለመስራት በጣም ከባድ ነው ማለት። የቤት ኪራይ ኦቨር ነው። እና ደግሞ ወስኖ መግባት ነው። አሁን ወስኜ መግባት አልቻልኩም። ወስኖ ለገባ ሰው እናቶቼ፣ ወስኖ ለገባ ሰው እና ጥሩ ህይወት ላለው ጥሩ እህት ወንድም ቤተሰብ አሁን እግዚአብሔር ይመስገን ቤተሰቦች ወንድሜ በቃ በዙሪያ እግዚአብሔር ይመስገን ሰው አላጣሁም። እና ወንድሜም ደግሞ ብዙ ነገር አድርጎልኛል። በቃ እዚህ ሀገር መጥቼ እንድኖር አንደኛውን ነገር የሚወስደው እሱ ነው። አሁን ሀገሬ ላይ እኔ በጣም መኖር እችላለሁ፣ ምንም ነው የማይጎለኝ። ግን ደግሞ ይሆናል አይደል አንዳንድ ዝሮ በሁሉም ሰው ላይ የሆነ አንዳንድ ነገር ጎደሎ አለ። አንዱ ብር፣ አንዱ ህይወት፣ አንዱ በቃ የሆነ የማትፈልጉት ህይወት ውስጥ መግባት ደግሞ ከባድ ነው። እና በጣም ብዙ ነገር አለ። እና በዚህ በችግር ጉዳይ ሰው እንጀራ ጋግሮ ቆሎ ሽጦ እንኳን ይኖራል። ይሄ ኑሮ ውድ ነው። እንደዚህ አበራሽ ጫማ፣ እንደዚህ ሽንኩርት፣ ቲማቲም 100 ብር በነገራችሁ ላይ ሆኖ አይቻላቅም። አንድ ቅርጫት ራሱ 200 ብር ነው የሚሸጡት ገበሬዎቹ። ማርያምን እንደኛ የገበሬ ልጆች አይደለም እንዴ ስንት እንደሚሸጡ እኮ እናውቃለን። በእርግጥ እዚህ ነጋዴዎቹ አምጥተው ውድ ብዙ ይሸጡታል በውድ። ግን ከ35 ከ40 ከ50 ብር በልጦ አያውቅም ቲማቲም ኪሎ ማለት ነው። ያውም ብዙ ነው። በቃ 1 ኪሎ ተገዝቶ እኮ ብዙ ቀን ይበላል። እንደምንድን ነው ማርያምን። እናቶቼ አገራችሁ ግቡ። ግን ደግሞ ስትገቡ ቢያንስ የሆነ ቤት አሁን ጥሩ ባል በቃ ስትወርቁ ፍቅር ሳይሆን
የሆነ ህይወታችሁን ባላችሁ ወንድ ልጅ የምትጠጉት ሰው ጥሩ መሆን አለበት። ይሄ በዝብዞች አሁን እዚህ ሀገር ማለት ነው በጣም ብዙ ሴቶች ከአረብ ሀገር መጥተው ወልደው ብራቸው ተበልቶ ከሷ የሚጠጋው ብር ፈልጎ እንደዛ ሆኖ ብዙ እየተለያዩ እያየን ነው። አሁን ይሄን እያየን እኛ ከማን እንግባ? ማንን አምነን ወስነን ወደ ትዳር እንግባ? ማለት ይሄ ነው የሚያስፈራው። በህይወታችሁ ጥሩ አጋር ካላችሁ ያለ ምንም በቃ የመስራት አላማው ካለው ጥሩ ቤተሰብ እንዳለውና እሱ የሚሆናችሁ አይነት ከሆነ በደንብ አጥነታችሁ ነው መግባት። አሁን ላይ ፍቅር ምናምን እያሉ የሚጃጃሉ ነገር ቀርቷል። አሁን ላይ ህይወት ነው፣ ትዳር ነው፣ ህጻን ልጆች አይደለንም። እና ይሄን ካሰባችሁ ዝም ብላችሁ ነው የማንንም ወሬ አትስሙ፣ አትምጡ የሚሏችሁን አትስሙ። ሲቀጥል ደግሞ ካልተመቸኩ ወደ ሌላ ሀገር መሄድ ይቻላል። አሁን ሀገሬ ቤተሰቦችን አይቻለሁ ምናምን ወደ ሌላ ሀገር መሄድ እችላለሁ ካልፈለኩ እዚህ መኖር ማለት ነው። ግን ደግሞ ሌላ ሀገር መሄድ አልፈልግም እና ከሀገሬ መኖር መስራት ፈልጋለሁ። እግዚአብሔር አምላክ ጥሩ የህይወት አጋር ይስጣችሁ። በቃ ሴት ልጅ በህይወቷ እየተጎዳ ያለችው አሁን በህይወት አጋሯ በቤተሰብ በወንድም በምናምን ብሯን እየተበላኝ ነው። እንግዲህ መድኃኔዓለም ከእንደዚህ አይነት ቤተሰብ ይሰውራችሁ። ማርያምን አሁን ላይ በጣም ከባድ ነው እዚህ ሀገር። ለኑሮ አታስቡ። ሰው ተከራይቶ እንኳ ሰራተኛ ቀጥሮ ብዙ ነገር አድርጎ ነው የሚኖረው። ማርያም ብታዩ ግርም ነው የሚሏችሁ። እንዴ እነሱ የሚኖሩትን እነሱ የሚበሉትን እኛን በለው እና አሁን እኔ ኢትዮጵያ መጥቼ በቃ አግብቼ ወልጄ ምናምን እኖራለሁ እያልኩ ነበር ያልመጣሁት። ማለት አገሬ ከሀገሬ እንኳ ብወጣ ማለት ነው በችግር ምክንያት በምናምን በኢትዮጵያ አስጠልቶኝ እንደማልወጣ 100% አውቀዋለሁ። እነዚህ ደልቷቸው አምሮባቸው የሚለብሱት ልብስ እግዚአብሔርን የሚለብሷትን ልብስ እኛ እንለብሳትም በቃ ዝንጥ እያሉ ነው የሚኖሩት። ማርያምን የራሳቸውን ኑሮ እየኖሩ አትምጡ ላይ የሚሏችሁ ሰዎች እንዳሰሙ ማርያምን ሀገራችሁ ግቡ። ካልተመቸ ወደ ሌላ ሀገር ማርያምን ቤተሰብ አይታችሁን አሁን ማርያምን ያለኝ ሰላም ነው የምላችሁ ቤተሰቦችን በማየት መድኃኔዓለም ማርያምን ለኛ ያደረገው ለማንም አላደረገ። በቃ በሙሉ ጤና እግዚአብሔር ይመስገን ክፉ አላሰማኝም። በስደት ላይ በጣም እኔ ብዙ እግዚአብሔርን የማማረበት ነገር ነበረ። እሱ ግን በማማረር ይልክ አሰጠኝም። ተመስገን ነው የምለው። በቃ ሁሉም የማያልፍ የለም ማርያምን። በነገራችሁ ላይ እናቶች ሰላማችሁ ይብዛልኝ። ወደ ሀገር መግባት ያሰባችሁ ወደ ሀገራችሁ ግቡ። የሰው ወሬ አትስሙ።